የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ ሪፖርቱ ልክ ነው ካፒ ወይዘሮ ታሪካ መውለድ እንደማይችሉ ያውቁ ነበር አቶ ከበደ? አዎ። መቼ ነበር ያወቁት? ከአንድ አመት ትንሽ ከፍ ብሎ ረጅም ጊዜ መውለድ ስላልቻለ ሐኪም ዘንድ ቀርበን ልንመረመር ተነጋገርንና ሐኪማችን ጋር ቀርበን ተመረመርን። እሺ። ከዛም ሁለታችን በተሰጠን ቀጠሮ ስንቀርብ ሐኪማችን ታሪክ መውለድ እንደማትችል ነገረን። ያው እንግዲህ ሁላችንም ጋር እንዳለው ትዳር ላይ እንግዲህ አንዳንድ ጊዜ ያው ሰንካላ ነገር አይጠፋም። እነሱም ጋር ትንሽ እንዲሁ ችግር ነበራቸው። አሁን ግን በቅርቡ ትንሽ ነገሩ ከበድ ብሎ ታሪኳ ለመፋታት ወስና ፍቺ ጠይቃለች። ፍቺው አልተስማማውም ከበደ። ነገር ግን ሌላ ምንም መውጫ ነገር እንደሌለው ሲያቅ እንደው በስምምነት እንዲያልቅ እንዳሸማግላቸው ጠይቆ ነበር። መቼ ነው የተነጋገራችሁት? መቼ ነበር ልጄ? ከቤቷ እንደወጣች ሰሞን ነው። አዎ የዛን ሰሞን ነው። የዳግም አባትነት ከተረጋገጠ ወዳጅ ከበደን ማስመታቱ አይቀርም። ለምን? የልጅቱን ለመበቀል ገና ያልተወለደው አንተ ልጅ ስለሌለ እንዲህ አይነት ነገር አይገባህም። ከአቶ ወዳጅ ጋር የሚያመሳስላችሁ ነገር አለ? ይልቅ እሱን ተወውና አሁን ከበደን ከወዳጅ ጥቃት እንዴት አድርገን እንደምትከላከል ብታስብ ይሻላል። ዳግም ዛሬውኑ ከዱባይ መመለስ አለበት። ዛሬውኑ? ሰራዊት ከበደ የዳግም ልጅ ገድሎ ከሆነ ዳግም እንደማይለቀው መገመቱ አይቀርም አይደለም? በትክክል የዳግምን ልጅ ገድሎ ተኝቶ መተኛት እንደማይችል እሱ ራሱ ያውቀዋል። በአሁን ሰዓት ደግሞ ዳግም ያለው ዱባይ ነው። ይሄ ደግሞ ለጥቃት ተጋላጭ ያደርገዋል። መቼም የኪዳኔና የከበደ እጆች ዱባይ አይደርሱም ልትለኝ አትችልም አለለ። ሌላው ደግሞ የዳግምን ግልፍተኝነት ታውቀዋል። ባለበት ከተማ ሆኖ በቅጡ ያልታቀደበት ግድያ ለመፈጸም የሆነ አንድ ነፍሰ ገዳይ ሊቀጥር ይችላል። በነገሩ አንሳስበው የሚገርም ነገር አይደለም። ምን ማለት? እዩ ለምንድን ነው ይሄን እስካሁን ያላሳየኝ? ይሄ ሰውዬ አዲስ አልሆነብኝም። ቆይ ማን ነው? ዳግም ይባላል።
ታሪኳ ሌላ ወንድ ጋር ትሄድ ነበር ማለት ነው? እሺ ስለዚህ ሰውዬስ ከበደ ያውቃል? እሱ እንዴት አውቃለሁ ኤልዳ? ይሄ እንዳወቀው ነው ታዴ? ይሄ በአጋጣሚ የሆነ ነገር ነው። ይሄ ነገር ኬዛችን ላይ ሊፈጥር የሚችለውን ተጽዕኖ ማሰብ መቻል አለብን። አይ ጤና ይስጥልኝ። ታዲያስ አቶ ፍሬም ሃይ በጣም እንዴ መጥቻለሁ። ምን ልታዘዝ? አቶ ከበደ አስረገዛት የሚባልላትን ወይዘሮ አልማዝ የምትባለውን ሴት ታውቃታለህ? አይ ቲንክ ከዚህ ቀደም ከከበደ ጋር ያያት ይመስለኛል። በጣም ጥሩ። ካላወቃትም አሁን ወቃትና ከሷ ጋር የሚቀርብ ወይም ደግሞ በስውር የሚገናኘው እንደመኖሩ ተከታትላ አጣራል። እሺ። ገድያለሁ ብሎ አመነ? ገድያለሁ ብሎ አመነ። ሳጅኖቹ ምን እያሉ ነው? ግራ ገብቷቸዋል። ግድያው ከከበደ ጋር የሚያገናኝ ፍንጭ አላቸው? እኛ ከምናውቀው ምስክርነት ውጪ ሌላ ነገር ያላቸው አይመስለኝም። የምስክሮቹ ቃል ደግሞ በራሱ በቃ አይሆንም። አይሆንም። ታዲያ ለምን በዋስ አይለቁት? የፍርድ ቤት ቀጠሮ ስላለው ለሳጅኖቹ እሱን መልቀቅ ቀላል አይሆንም። ፍርድ ቤቱ ግን አቶ ከበደ በሰጠው የእምነት ቃል ብቻ የጥፋተኝነት ቅጣት ሊጥልበት ይችላል? እንደ የፍርድ ቤቱ ይለያያል። አንዳንድ ፍርድ ቤቶች የተከሳሹ የእምነት ቃል ብቻውን በቂ ነው ብለው ያምናሉ። አንዳንዱ ደግሞ የተከሳሹ የእምነት ቃል ብቻውን በቂ አይደለም ብለው ያምናሉ። አንቺ ምን ታስቢያለሽ? እኔማ የተከሳሹ የእምነት ቃል ብቻውን በቂ አይደለም ከሚሉት ወገን ነኝ። ምክንያቱም ተከሳሾች በተለያየ ምክንያት ራሳቸውን በሐሰት ሊወነጅሉ ይችላሉ። በከበደ ራስን የመወንጀል ቃል የሳጅኖቹ እጅ ይኖርበት ይሆን እንዴ? ኒንጃ ታዲያ ምናልባት። እና እንዴት ልትረጂው አሰብሽ? ክሱ ከተመሰረተ በኋላ ጉዳዩን ማረሚያ ቤት ሆኖ ስለሆነ የሚከታተለው ምናልባት ፖሊስ ጣቢያ ውስጥ ያስፈራሩት ወይም የደበደቡት ሰዎች ዳግመኛ ላይ ያገኙት ይችላሉ። ያ ደግሞ ትክክለኛ ቃሉን ለመስጠት ነፃ እድል ያገኛል ማለት ነው ብዬ አስባለሁ። ካልሆነ ደግሞ አቃቢ ሕጎቹ የሚያቀርቧቸውን ምስክሮች በመስቀለኛ ጥያቄ በማጨናነቅና የሰነድ ምስክሮቻቸውን በመሞገት ትንተናቸው እንዲወጣ ካደረግን በኋላ ዳኞቹ ከከበደ የእምነት ቃል ጋር ብቻ እንዲሟገቱ ማድረግ ነው። ሌላ አማራጭ የለኝም ታዲያ እንጂ የማይተባበረኝን ደንበኛ በሚገባ ማገልገል ስለማልችል ጥብቅናዬን ለመሰረዝ ይፈቀድልኝ ብለሽ ፍርድ ቤቱን አትጠይቂም? ታዲያ አልተባበርሽም እኮ አላለኝም። ታሪክ አውቃታል? አዎ አውቃታለሁ። እዚህ መጣ ነበር። መቼ? ከማሞቱ ከሁለት ቀን በፊት። ቀን ወይስ ማታ? ኧረ ማታ። ብቻዋን? አይ ከአቶ ዳግም ጋር። ዳግምን ታውቀዋለህ? አውቀዋለሁ። ደንበኛችን እኮ። አቶ ዳግም ማለት ነው? አዎ እሱ ነው። ቴንክ ዩ። እኔ ምልሽ ወይ እርግዝናው ኬዙ ላይ ተጽዕኖ የሚኖረው ይመስልሻል? እኔ እንጃ አንቺ ምን ታስቢያለሽ? I have no idea። ግን አቶ ከበደ ሚስቱ ከሌላ ወንድ ጋር አስቀድማ ተወጣ እንደነበር አውቆ ከነበረ በእርግጠኝነት
ስሜቱ የሚረበሽ ይመስለኛል። ያ ማለት ደግሞ ከበደ ታሪኳን ለመግደል ሞቲቭ ወይ ምክንያት አገኘ ማለት ነው። በመሆኑም አቃቢ ህጎቹ እንዳንድ የመከራከሪያ ነጥባቸው ሊጠቀሙበት ይችላሉ። ግን ይህን ጥያቄ ባይነሱብን ምን እንደምላሻቸው? አቶ ከበደ ሚስቱ ከሌላ ወንድ ጋር ትወጣ እንደነበር አስቀድሞ አውቅ ነበር ቢልም እኮ የግድ ከዛ ተነስተን ገሏል ወደሚል ድምዳሜ እንደርሳለን ማለት አይደለም። በቅናት የተቃጠለው ወንድ ሁሉ ሚስቱን የሚገል ከሆነማ ሴቶች ኢንዴንጀር ስፒሺስ ሆኑ ማለት ነው። በእርግጥ ከበደ ስለ ጉዳዩ ምንም ነገር አላውቅም ብሏል። አቃቢ ህጎቹ ግን ከበደ ያውቅ እንደነበር የሚያሳይ ማስረጃ ካቀረቡ እኛ ከበደን ለማመን ልንቸገር ነው ማለት ነው። ዋሻ ማለት ግን የግድ ገፍትሮ ገሏታል አያሰኘንም። ዋሻ ማለት ግን እኛን የሆነ ነገር እንደደበቀን ማሳያ ነው አይደል? ሊሆን ይችላል። የኛ ስራ ግን የከበደን ሞራላዊ ስብዕና መገምገም ሳይሆን ተከሶ ፍርድ ቤት ለቀረበበት ጉዳይ ጥብቅና መቆም ነው። ምን ማለት ነው እንዴ? ምንም ቢሆን እኮ ታሪኳን በቅርብ ማቃሰው ነች። ቆይ የከበደ መዋሸት እኔ እንደማያስጨንቀኝ ነው እንደምታስቢው? አልገባኝም። እንዴ እያወራን ያለነው በግል ስለሚሰማን ስሜት ነው ወይንስ ስለ ስራችን ነው? I'm sorry, Asi. It's okay. ሳልረዳሽ ቀርቼ አይደለም። እንኳን አንቺ ይቅርና እኔ ራሱ ከታሪኳ ጋር ያን ያህል ቅርበት የሌለኝ ሰው አሟሟታ አሳዝኖኛል። ነገር ግን እኛ የታሪኳ ጠበቆች አይደለም፣ ያቶ ከበደ እንጂ። የታሪኳ ጠበቆች አቃቢ ህጎቹ ናቸው። የኛ ስራ መሆን የሚችለው ደግሞ አቃቢ ህጎቹ ስራቸውን በአግባቡ መስራታቸውን መቆጣጠር ነው። ልክ ነሽ። ስራችን በራሱ በጣም ከባድ፣ የግል ስሜታችን ከተጨመረበት ደግሞ ይበልጥ ከባድ ይሆንና ደንበኞቻችንን በምንፈልገው መጠን ሳናስተናግድ እንቀራለን። ታሪኳ የአምራን የቅርብ ጓደኛ እንደነበረች ታውቃለህ። አምራን ስለ እርግዝናው ሰማች? አልሰማች። አትነግሪያትም? እንዴት እንደምነግራት ጨንቆኛል። እዚህ አምራን ስለዚህ ጉዳይ ሲሰማ እንዴት ልትረበሽ እንደምትችል ሳስበው በጣም እየጨነቀኝ ነው። ልክ ነሽ፣ ይጨንቃል። ግራ ልትጋባ ትችላለች። ቀላል ግራ ትጋባለች? ከሌላ ሰው ከሰማች ጭራሽ ከሌላ ሰው አሰማ። እኔ ራሴ አረጋግጬ እነግራታለሁ። አሲ ይሄ ኬዝ ግን አንይዘውም ልትይኝ እንዳይሆን። ጤና ይስጥልኝ። ሳጅን ነጋ ነበር። ሳጅን ነጋ ቢሮት ይሁን። እሺ እሺ። እንደው መጣጣት ያው አዎ። ምን ነው አቶ ከተማ ምን እግር ጣሉት? እኔ እኮ ያሉበት ድረስ መጣ ነበር። ምን ነው ጠፋብኝ ሳጅን ነጋ? የልጄን ገዳይ ትፋረዱኛላችሁ ብዬ ስጠብቅ ምን ነው ሳጅን ነጋ? ምን ነው ዝም አላችሁ? እርስዎ እንደሚያውቁት አቶ ከበደን በቁጥጥር ስር አውለን እየመረመርናቸው። ምኑን በቁጥጥር ስር አዋላችሁት? እሱ በቁጥጥር ስር አዋላችሁ እንጂ። ምን ነው አቶ ከተማ ምን አጠፋን? ፍርድ ቤት አቅርባችሁ ፍትህ ትሰጡኛላችሁ ብዬ ስጠብቅ እዚያ አስቀምጣችሁ እያዝናናችሁት እኮ ነው። ኧረ አይደለም። ልጄ አፈር ለብሳ እሱ እዚህ ተቀምጦ የሚፈልገውን እያማረጠ ህይወትን እያጣጣመ መሆኑን አውቃለሁ። የሰሙት ነገር በፍጹም ትክክል አይደለም። እኛ ምርመራችንን ጨርሰን ጉዳዩን ወደ አቃቢ ህግ አድርሰናል። አቃቢ ህጎቹ በቅርቡ ክስ ይመሰርታሉ። ይሄ ዓለም ያወቀው ጭካኔን ለመመርመር ይሄን ያህል ጊዜ መውሰድ አለባቸው? ያው ምርመራ የምናካሄደው ህጉን ተከትለን ስለሆነ ነው የረዘመ የመሰሉት እንጂ በተቻለን በፍጥነት እየሄድን ነው። እባክዎት አቶ ከተማ አያስቡ። እኔ አዲስ ነገር ሲኖር ያሉበት ድረስ ነው።
እናመሰግናለን ሳጅን። እሺ እድሜ ይስጥልኝ። እሺ እግዚአብሔር በሰላም ዋል፣ በሰላም ዋል። አንድ ታረቀኝ የሚባል ሰው ከወይዘሪት አልማዝ ጋር ታይቷል የሚል መረጃ አለ። ምናልባት የሚጠቅም ከሆነ ታረቀኝ? ዝርዝሩን ይዤ አገኛለሁ። እጠብቅሃለሁ። መልካም ውሎ አቶ አዲስ። በሰላም ነው ፈለከኝ? ምን ነው ተጨነሽ? ለምን አልደነግጥም? ይልዳ እኮ ማንም ሰው መጥቶ እንዲጠይቁ አይፈልግም ብላኝ ነበር። ድንገት ደውለኔ ስትለኝ ታዲያ ምን ላድርግ? ሳጅኖቹ ጠርተውኝ ታሪክ የ2 ሳምንት ነፍሰ ጡር እንደነበረች ነገር። ምንድን ነው የምታወራው ከቤ? የአስክሬን ምርመራ ውጤት ነው የሚሉት። ይሄ እንዴት ሊሆን ይችላል ከቤ? ምናልባት እኔ ሊሆን ይችላል፣ መውለድም አልችልም። አረ በፍጹም ይሄማ ሊሆን አይችልም ከቤ፣ በፍጹም። እሺ ቆይ አልማዝስ ታዲያ? ከኔ ፕሊዝ ስለ አልማዝ አታድሽም። ዜናውን ሁሉ አየሽው አይደል? የከተማው ሰው እኔንም ጨምሮ ከበደ ገዳይ ነው ብለን ነው ምናምን። አውቃለሁ ብዬ እና የሁሉ ሰው ተሳስቷል እያልሽኝ ነው? ይኸውልሽ ብዬ እኔ ሰው ስህተት ነው ወይም ትክክል ነው ማለት አልችልም። እሺ ቆይ ይሄ ሁሉ ሰው ስህተት እንኳን ቢሆን አንቺ ብቻሽን ልክ ከምትሆኚ ለምን ከሰው ጋር ተሳሳችም? የት ሄድሽ ይልዳ? ልጆኛ አባቴ ያለኝ ነገር ትዝ ብሎኝ ነው አምራን። እውነት በቁጥር አይለካም ይለኝ ነበር። ስለዚህ ልክ ነኝ ነው የምትይው? አይደለም። እኔ እያልኩ ያለሁት ነገሩን እንመርምረው ነው። ይኸውልሽ አምራን፣ ብዙ ሰዎች ነገሩን ስለደገፉት እኮ እውነት ነው ብሎ መቀበል ለኔ አስቸጋሪ ነው። ስለዚህ ብቻሽን መቆም መረጥሽ ማለት ነው? አስፈላጊ ከሆነ አዎ። ከበደ ላይ ያለሽን አቋም የምትወስኚው ህፃን እያለሽ ጋሽ ኃይሌ በነገሮች ነገር ተነስተሽ ነው? ይኸውልሽ አምሬ፣ ብዙ ጊዜ ልጅ ሆነን የሚነገርን ነገር አይደለ ይዘን የምናድገው። እሺ ለምሳሌ አንቺ ከእናትሽ የወረሽው አንድ ነገር አለ አይደል? ከማስረጃ ይልቅ እምነት ይበልጣል ብለሽ ታስቢያለሽ። ምን እንደሚያበሳጨኝ ታውቂያለሽ? አንቺን ሞግቼ እንደማላሸንፍ እያወቅ ለምን ጊዜ እንደማባክን። ሀይዳ ግን መቼ መጣ? አሁን መግባቴ ነው። ስለ ደጉ ልጠይቅ ፈልጌ ነበር። ደጉ ምንድን ነው የሆነው? ወይ ያለው ለምንድን ነው እስካሁን ስራውን ያልሰራው? ስልኩንም ስደውልለት አይሰራም። ደጉ አልተሳካለት።
ስራውን ለመስራት ሲንቀሳቀስ ክንዴ እጅ ላይ ወደቅ አደጋ ገጠመው። እና ገደለው? አልገደለው፣ ይዞ ለቀቀው። ከተቆጣጠረው በኋላ ደጉ ምን ሊያደርግ እንዳሰበ ስላላወቀ ነው ሊሆን ይችላል። ደጉ ስለተሰማራበት ስራ መረጃ ይሰጣል ብዬ አልገምትም። ነገር ግን ክንዴ ከያዘው በኋላ እንዴት ለቀቀው የሚለው ነገር ግራ ገብቶኛል። ደጉ ግን ለመቀየር ተስማምቶ ይሆን? ሊሆን ይችላል። ደጉን ፈልግልኝ። እኔ የምልህ ዳግም እናናግረው እንዴ? አሁን ስለ እርግዝናው መረጃ ማጋራት በምርመራችን ላይ ችግር ያመጣል? ጠበቃውን መረጃ አግኝታ በሚስጥር የምትይዝ ይመስላል። ይልቅ ፈጥነን እናናግረው። እኔ ይልቅ ከሱ ይልቅ ያቺ አርግዣለሁ ስትል የቆየችውን አልማዝን ነው ማናገር የሚታይ። ምን ስትዋሽ ልስቅባት ነው? ኖ ደግመን ስናናግራት ሌላ ምን እንዳሸችኝ ለመጠየቅ። እኔ ስለ ውሸት በዚህ ሰዓት ማናገሩ አስፈላጊ ነው ብዬ አላስብም። በነገሩ የከበደ ጠበቃ በሌለችበት ብቻዋን እናገኛታለን ብለን የሆነ ምክንያት ፈጥረን መሞከር እንችላለን። ጠበቃው ካወቀች ልትከሰን ትችላለች። አለ አይደል? አንዳንዴ እንደዛ ከሆነ ስለ እርግዝናው ሳናነሳ አልማዝን ማናገር እንችላለን። ስለ እርግዝና ሳናነሳ ማናገር እንችላለን። ጥሩ። ቀጥለን ደግሞ ዳግም እናናግረዋለን። ማን ያውቃል? የልጁ አባት እሱ ሊሆን ይችላል። የመንገድ ጥቅምና ጉዳቱን አመዛዝነን መንገር እንችላለን። yes አይ ትንሽ እስኪ ተሳሳይ አሪፍ ነው። ልሞክረዋ። ሄሎ ሄሎ፣ ቀዝ የአስከሬን ምርመራ ሪፖርቱ ሳጅኖቹ እጅ ገብቷል። ታሪክ የ2 ሳምንት እርጉዝ እንደነበረች ከቤ ነገረኝ። ምን? አይገርምም? ይሄ ከሆነ እኮ መሀን የነበረችው ታሪክ ሳትሆን የገዛ ወንድማችን ነው። ያ ማለት ታሪክ ከሌላ ወንድ አርግዛ ነበር ማለት ነው። አልማዝስ? አዎ አልማዝ። ታዲያ ሁሉ ታሪኳ መውለድ አትችልም እየተባለ ሲነገር የነበረው ከየት የመጣ ነው? የሐኪሞች ስህተት ሳይሆን አይቀርም እየተባለ ነው። እሺ ለማንኛውም ለቢኒያም ነግረሽዋል? አይ ቢኒያም መንገር እንኳን ፈራው። ይኸውልሽ ገነት፣ ቢኒያምም የማወቅ መብት አለው። ለማንኛውም በኋላ እደውልሻለሁ። እሺ ሳጅን ገለው ስለሞ ባለው ሳጅን ወዘርተ ማስማን ነገር ማን ነው እንዴ? ሰላም ሰላም፣ እንዴት ናችሁ? ግቡ፣ አረፍ በሉ፣ ቁጭ በሉ። ይቅርታ አድርጉልኝ አንዴ መጣሁ። ሻይ ቡና ምን ላምጣ? ምንም አያስፈልግም። ሄሎ ሄሎ፣ ገኔ በናትሽ ፖሊሶቹ መጥተዋል። ቶሎ ነይ በእናትሽ፣ ቶሎ በሽ። እሺ ይቅርታ ጥያችሁ ጠፋ አይደል? ምን ይምጣ ታዲያ? ቡና ምንም አንፈልግም። በእውነት? እሺ ካላችሁ እንግዲህ አንድ ነገር መጠየቅ ፈልገን ነበር። ምን? እንግዲህ የሞዴልያሽ ጊዜ እየተቃረበ ነው። በነገራችን ላይ ወንድ ነው ወይስ ሴት የምትፈልጊው? ወንድ ቢሆን ደስ ይለኛል። ወንድ ነው። እንደው ለጨዋታ አልኩኝ እንጂ ጤነኛ ልጅ ስጠኝ ነው የሚባለው አይደል? እሱስ እውነት ነው። አቶ ከበደ ጥፋተኛ ሆኖ የሞት ፍርድ ቢፈረድበት ያንቺ ልጅ ብቸኛው ያቶ ከበደ ወራሽ እንደሆነ ታውቂያለሽ? ምን አይነት ወሬ ነው የምታወራው? እንዴት እንደዚህ አይነት ነገር ታወራለህ? ከዚህ በኋላ ምንም ነገር ማውራትም ሆነ መስማትም አልፈልግም። ልናሳዝንሽ ፈልገን አይደል፣ ነገሩን ከስር እንድትረጁ በማሰብ። እንዴት
እንደዚህ አይነት ነገር ይወራል? በቃ ከዚህ በኋላ ምንም ነገር መስማትም ማውራትም አልፈልግም አልኩኝ። በቃ ተውኝ። ይገባናል። ነገር ግን አቶ ከበደ ወይዘሮ ታሪኳን መግደል እንደሚፈልግ ነግሮሽ ያውቃል? ወይኔ ከቤ እኮ ምን አይነት ሰው እንደሆነ ስለማታውቁ ነው ማይሆን ነገር እንደምዘላብዱት። ወይኔ ከቤ የምታውቂውን ነገር ፍርድ ቤት ሄደሽ የምትናገሪ ከሆነ የልጅሽን የነገ ህይወት ብሩ ማድረግ ትችላለሽ። ወይኔ ከቤ ጥያቄ ካለሽ እርዳታችን የሚያስፈልግሽ ከሆነ በማንኛውም ሰዓት ልትደውይ ትችላለሽ። ለጥሩ ፋክስሽ እናንተ ህግ አስከባሪዎች አይደላችሁም እንዴ? እንዴት ነው ጠበቃዋን ሳታሳውቁ ቤቷ ድረስ መታችሁ የምታናግሯት? ማልበለኝ የት ማንስ ቢሆን ህግ መጣስ እናንተ ጋር ሲደርስ አያስጠይቅም? ምን ያደረጋችሁ? አቶ ታደሰ እባክህ ተረጋጋ። የወይዘሮ ቴልዳስ ስልክ ሞክረን ስላስቸገረን ወደዚህ በጣም የቢሮዋን ስልክ ሞክራችኋል? ከባድ ጥያቄ አልጠየቅናትም አቶ ታደሰ። ቀላል ጥያቄ ለመጠየቅ የሰው መብት እንደዚህ የምትጋፉ ከሆነ ከባድ ጥያቄ ለመጠየቅ ምን ለማድረግ እንደምትችሉ አስባችሁታል? ሳጅን ነጋ እባክህ ቀለል አድርገህ ለስራው ፍጥነት ብለን እንጂ ችግር ለመፍጠር አስበን አይደለም። ለማንኛውም ላለቃችሁ ሪፖርት እንደማድረግ እንድታውቁ ፈልጋለሁ። ደፋሮች አይሚያ እንደሽ አይኔት ሰላም ወይዘሪት አልማዝ። ሰላም ታደሰ እባላለሁ። በኤልዳ ህግ ቢሮ ዲቴክቲቭ ነኝ። የከቤ ጠበቆች ናቸው። እሺ በአጋጣሚ ሩቅ ስለነበርኩ መድረስ አልቻልኩም። የምረዳሽ ነገር አለ? አይ ምንም ነገር የለም፣ ግን አረፍ በሉና እስቲ ሻይ ቡና አላብና። አይ እኔ ልሂድ፣ እናንተ ተጫወቱ። ታች ተጠብቅሻለሽ። እሺ አንዴ ነው አምሪ መስፍን መጣ እንዴ? ደግሞ እንዴት የምትወጁ ምግብ እንዳመጣውልሽ። እንግዲህ ሰራተኛ እስኪገኝ ምንም ማድረግ አልችልም። ስራዬን እቀጥላለሁ። እቺን 4 ቀን የማይረባ ምግብ ስላመላለስክና ጨጓራዬን ስለላጥከኝ ነው? ነው አምሪ ነው። ስቀልድ ነው እባክህ። አመሰግናለሁ። ለማንኛውም አመሰግናለሁ። ግን ምንም ማድረግ አልችልም። ሀዘንም ቢሆን እኮ ጉልበት ይጠይቃል። አምሪ ነይ ቅመሽ ነው ላጉርስሽ። ቅርብ ሰዓት እኮ ስለበላው ነው የማይሆኑን። እሺ ቆንጆ ነው አይደል? አልሚዬ በሰዓቱ ባለመድረሴ በጣም አዝናለሁ። አረ እንደውም በትክክለኛው ሰዓት ነው የደረሽልኝ። ለመሆኑ ምንድን ነው የሚሉሽ? ከቤ ላይ የውሸት መስክሬ ከቤን አስገድዬ እንደሱ ነው ያለሽ? ምን አይነት ጨካኞች እንደሆኑ እኮ ልነግርሽ አልችልም። አባት አልባ ልጅ እንድታሳድጊ ምኞታቸውን ለመግለጽ እቤትሽ ድረስ ሰተት ብለው መጡ። ማደርገው እኔ ነኝ የማውቀው። ምድረ ደደብ ሁላ ደደብት ያለሽ እንዴ? ምን አይነት አረመኔዎች እኮ እንደሆኑ ብታይ። በቃ አንቺ አታልቅሽ፣ አሁን ተረጋጊ። በእኔ ይሆንብሻል። ከቤ ምንም አይሆንም።
መመስከርም ካለብሽ ደግሞ የምታውቂውን እውነት ብትናገሪ ምንም አይደለም። ምን እያልሽ ነው ገኒ? አይ ያለ የሌለ ነገር መቀባጠሩ ሰውም እግዚአብሔርም አይወደውም ብዬ። እንዴት እንደዛ ትያለሽ? ማይሆን ነገር ተናግሬ እኔ ከቤን ጎዳለሁ እንዴ? ማይሆን ነገር ተናግሬ እሱን ጠቅማለሁ እንጂ። እሱማ ልክ ነሽ። ከቤን እኮ ምን ያህል እንደምወደው ቢያውቁ ኖሮ እንኳን እንደዚህ ሊናገሩ ይቅርና አይሞክሩትም ነበር። በቃ አሁን አንቺ ተረጋጊ። ተረጋጊሽ። ልጃችን እንዴት ነው? እሱ ምን ይላል ብለሽ ነው? ይብላኝ እንጂ ለከቤ። ለማንኛውም አንቺን ስራ አስፈታውሽ አይደለ? አዎ አሁን ወደ ስራ መመለስ አለብኝ አልሚዬ። በቃ ደውልልሻለሁ። ተረጋጊ አልሚዬ፣ እኔና ተረጋጊ። ሄሎ አቶ ከበረ ተነስልኝ። መንገሻዎች ፈራው ባላለሁ። አሁን የደወልኩልህ ሰላምታ ለመለዋወጥ አይደለም። ጸጥ ብላ አድምጠኝ። ኢንቨስተሮችን ያላግባብ ማግሏላት በህግ እንደሚያስጠይቅ ታውቃለህ ብዬ አስባለሁ። የኢንቨስተሮቹን ጥያቄ ማስተናገድ ያልቻልክበት ህጋዊ ምክንያት ካለህ ነገ ጧት ቢሮዬ ድረስ ወረቀት ጽፈህ እንድትመጣ እፈልጋለሁ። አመሰግናለሁ። ብራቮ ማንጌ። እንደዚህ ልክ ልኩን መንገድ ነው። አስቸገርኩ አይደለም? እኔማ ስራዬ ነው። አንቺ ተቸገርሽ እንጂ ምንም ሳጅኖቹ ግን ምን ነካቸው? የስራው ጸባይ ነው። አንዳንዴ ማስረጃ ሲጠፋ ዝም ብሎ አሰሳ ማድረግ ያንባቸው። አልማዝ ግን እንዴት እስካሁን አልሰማችም? ሰማ ምን ባለጌ ከመሆኑ አትመልጥ። በእውነት ለሷ ስታሳይ ያየሁት እንክብካቤ ግን ይህን ስሜትሽን አያንጸባርቅም። የወንድሜን ጠላቶች ላለማብዛት እየጣርኩኝ ነው። በትክክለኛው ሰዓት ግን ምን ማድረግ እንዳለብኝ እኔ ያውቃለሁ። የዋዛ ሰው ግን አይደለሽም። ችግር ነው እንደዚህ ያደረገኝ። እኔ ራሴ ከማላቀው ባህሪ ጋር ያስተዋወቀኝ ችግር ነው። ግድ የለም አልማዝን እኔ እከታተላታለሁ። የደበቀችውንም አገኘዋለሁ። አመሰግናለሁ አቶ ታደሰ። ምንም አይደል። በፈለግሽው ሰዓት ደውዪ። እሺ። መልካም ቀን። እሺ። ሄሎ፣ ምንድን ነው የሚሉሽ? ባለፈው እኮ የነገርሽኝ ነገር ጥያቄ ፈጥሮብኛል። የትኛው ነገር? ይሄ ሰው የሚገባው ምንድነው ብዬ ስጠይቅሽ። እሱን ጥያቄ እኮ ይሄኔ መመለስ የሚችለው የማህበረሰቡ እምነት ይመስለኛል። ያ ሁሉ ማህበረሰብ የራሱ የሆነ የሞራል እምነት አለው አይደል? ጥሩና መጥፎ የሚለይበት። ኤግዛክትሊ። ያ ማለት ደግሞ በሚያምኑት እምነት ወይ ይቀጣሉ ወይ ይሸለማሉ። ያ ማለት ማህበረሰባችን ሁሉንም ሰው እኩል ይቀበላል፣ እኩል ያስተናግዳል የሚለውን ጥያቄ አስነሳ። ያ ሁሉም ሰው ሲወለድ ከጅምሩ ነፃ ነው ይባል የለ? አይመስለኝም። ሪሊ? ለምን? እኩልነትን የማያውቅ ማህበረሰብ ውስጥ ተወልደሽ እንዴት ስለ እኩልነት ልታወሪ ትችላለሽ? እንዴ እሺ፣ ፈረንሳዊ ሩሶን እና ሌሎች በርካታ ፈላስፎችን ጨምሮ የሰው ልጅ ሲወለድ ነፃ ነው ያሉት ሐሳብ ዝም ብሎ ባዶ ወሬ ነው ማለት ነው? አዎ ባዶ ወሬ ነው። አስቢ ውስጥ አንድ ህፃን የሆነ ማህበረሰብ ውስጥ ከሚኖሩ ሰዎች ሲወለድ የዛ ህፃን አካላዊ አእምሮዊና ህሊናዊ ማንነቱ ይወሰነው ባሳደገው ቤተሰብና ባሳደገው ማህበረሰብ አይደል? ስለዚህ ህፃኑ ሲወለድ ጀምሮ ነፃ ሆኖ አያውቅም እያልከኝ ነው? ኤግዛክትሊ። አክቹአሊ ህፃን ባይ ዲፊኒሽን ዲፔንደንት ወይም ጥገኛ መሆኑ የሚያከራክር አይደል?
ጥገኛ ብሎ ደግሞ ነፃነት የለም። በእርግጥ ጥገኛማ ከሆነም የመምረጥም ነፃነት ሆነ አቋም አይኖረንም። የለሽም። አንቺ ራሱ አሁን አለኝ የምትያቸው ፍላጎቶችና ምርጫዎች ራሱ ይሄ ያሳደገሽ ማህበረሰብ አንቺ ላይ የጨመረው የስልጠና ውጤት ነው። ስለዚህ ያሳደጉኝ ቤተሰቦቼ፣ ጎረቤቶቼ፣ ያደኩበት ትምህርት ቤት አጠቃላይ በነበረኝ የህይወት እንቅስቃሴ ላይ ይሄ ጥሩ ነው ይሄ መጥፎ ነው ብለው እየወሰኑ ስላሳደጉኝ ነው። አንቺ ራሱ ህይወትሽን የምትመሪውና የምትገፊው ማህበረሰቡ በሰጠሽ ውሳኔዎችና ውጤቶች መሰረት ነው። ሶኒ የተለየ የራሴ የሆነ ሴንስ ኦፍ ሞራሊቲ አይኖረኝም ማለት ነው። ምናልባት ከማህበረሰቡ ማፈንገጥ ከቻልሽ። ዋው ካሳደገኝ ማህበረሰብ ያሳደርኩትን ጥገኝነት በጣጥሼ መውጣት ከቻልኩ ማለት ነው። ግን መበጠስ ይቻላል? አስቢ ውስጥ ለዘመናት ወደ አይምሮሽ በተለያየ መንገድ ሲገባ የነበረው ወደ ትምህርት አድጎ ከደነደነ በኋላ አጥበሽ እንዴት ነው ከአይምሮሽ ማስወጣት ምችው? ስለዚህ ያሳደገን ማህበረሰብ እንደፈለገው ያደርገናል ማለት ነው። ያ ማለት ደግሞ የራሳችን ወይም የኔ የምንለው ማህበረሰቡ ማይነካብን ምንም ነገር የለም ነው የምትለኝ? እንደኔ ፍትህ አለምለው ማህበረሰባችን ከግለሰብ የሚወስደው መብት ሳይኖር ሲቀር ማለት ነው። በተግባር ግን ይሄንን እያየን አይደል? እቺ ነገር በማስረጃ ልታስረዳኝ ትችላለህ? አየጠበቃ ነገር በቃ ሁሉንም ነገር በማስረጃ ነው አይደል? ምን እናርግ? እሺ ለምሳሌ በሞራልም ሆነ በግ መንግስትም ሆነ ማህበረሰብ ሊወስድብሽ የማይችላቸው መብቶች አሉ። በህይወት የመቆየት መብት። በተግባር ግን ይሄ መብት ራሱ ሲገፈፍ እናያለን አይደል? በእርግጥ የግለሰቡ የመኖር መብት ለማህበረሰቡ ደህንነት ሲባል ሊነካ ይችላል። እንግዲህ ለማህበረሰብ ደህንነት ሲባል መጋፋትና መታገል ከጀመርሽ ይሄ ነገር የት ነው የሚቆመው? መቼና የት ነው የሚቆመው የሚለውን ተግባራዊ ጥያቄ መመለስ አለብሽ። ወይ ደግሞ እንደኔ የፍልስፍና ጥያቄ ላንሳካልሽ ለማህበረሰብ ደህንነት ሲባል የግለሰብን ህይወት መስዋዕትነት ማቅረብ ያስፈልጋል የሚለውን ማየት አለብን። እሱ ጋር ያዝልኝ። ቅርታሽ መጣ። አብሽር። ሄሎ ግባ። ምን አዲስ ነገር አለ? የሚደንቅ ነገር እየሰማሁ ነው። ማለት ምን ማለት ነው? ሳጅኖቹ ወይዘሮ ታሪኩ አርጉዝ ነበረች እያሉ። ምን? አንተ ሰውዬ አብደሃል? ሟቿ ወይዘሮ ታሪኩ አርጉዝ ነበረች። ታሪኳ እርጉዝ እንደነበረች ከበደ አውቋል? ሳጅኖቹ ነግረውታል። መሃኗ ታሪኳ ነበረች የሚለው የቆየ እምነት አሁን በተደረገው የሐኪሞች ምርመራ ውሸት መሆኑ ጠበቃው ከበደም አውቋል።
የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም